ሰላም ጤና ይስጥልኝ ውድ የእግዚአብሔር ቤተሰቦች፣ ይህ በየሳምንቱ ወደ እናንተ የሚቀርበው ሁለንተናዊ ፈውስ በሚል ርዕስ የምናዘጋጀው ፕሮግራማችን ነው። ዛሬ ደግሞ በሌላ ርዕስ በፊታችሁ ቀርበናል። የዛሬ ርዕሳችን ኢካቦድ የማይፈወስ ስብራት የሚል ርዕስ ሰጥተነዋል። ዛሬም በውይይቱ የሚሳተፉትን አስተዋውቃለሁኝ። እኔ ሲስተር ደስታ በላይነህ እባላለሁኝ። ዶክተር ኢዩኤል አምሳሉና ሲስተር እስራኤል ጌታቸው አብረውን ይገኛሉ። በመካከላችን ደግሞ የእግዚአብሔር መንፈስ ኖሮ ሁላችንም እናንተ የምታዩትን የምታዳምጡትንም እንዲባርከን ምኞታችንም ጸሎታችንም ነው። ወደ ውይይታችን እንገባለን። እስራኤል እንዲሁም ኢዩኤል እንኳን ደህና መጣችሁ። እንግዲህ ቅድም ለመግለጽ እንደሞከርኩት ኢካቦድ ወይም ደግሞ የማይፈወስ ስብራት የሚል ይሆናል የዛሬው ርዕሳችን። ኢካቦድ ስንል ምን ማለት ነው? የማይፈወስ ስብራት ስንል ምን ማለት ነው? ይህንን ሁለቱን ደግሞ ርዕስ እንዴት አገናኘ ነው? ከሁለንተናዊ ፈውስ ጋር ደግሞ እንዴት ይገናኛል የሚለውን ውይይት ወደ እናንተ። ኢካቦድ ወይም የማይፈወስ ቁስል፣ የማይፈወስ ስብራት በሚል ነው የዛሬው ውይይታችን እንደተናገርሽው እና ኢካቦድ የሚለውን ቃል የመጽሐፍ ቅዱሳዊ ቃል ነው። የማይፈወስ ስብራት ደግሞ የሚለው የማይድን ህመምን፣ ወደ ሞት የሚሄድን ሁኔታን የሚገልጽ ነው። እንግዲህ በሕክምና አንድ ሰው ለመዳን ተስፋ የለውም ሲባል ወይም የያዘው ህመም ተርሚናል ነው ወይም መጨረሻ ነው። ልክ የመጨረሻ ደረጃ ካንሰር፣ የመጨረሻ ደረጃ የልብ መስራትን ማቆም፣ የኩላሊት መስራት ማቆም፣ ለተለያዩ የሰውነታችን ክፍል እንጠቀምበታለን። የማይፈወስ ነው። በቃ ከዚህ 6 ወር ነው 1 ዓመት ወይም ከዚህ የበለጠ በህይወት አይኖርም የሚባልበት ሁኔታን ለመግለጽ ለህይወቱ ያሰጋዋል የምንለው አይነት ማለት ነው። ስለዚህ ያን ሀሳብ ወስደን ኢካቦድ የሚለውን ደግሞ ሀሳብ በመጽሐፍ ቅዱስ ስናይ የምናገኘው ሀሳብ 1 ሳሙኤል ላይ ምዕራፍ 4 ላይ ያለ ሀሳብ ነው እና በዚህ ታሪክ እንግዲህ ኢካቦድ ብላ የተናገረችው የፊንሃስ ሚስት ነች። ፊንሃስ የኤሊ የካህኑ ኤሊ ልጅ ሲሆን የእሱ ሚስት ነች። እንግዲህ ታሪኩ ላይ ስናይ እቺ ሴት አርግዛ ልትወልድ የደረሰችበት ጊዜ ነበር እና በዛ ጊዜ የእግዚአብሔር ታቦት ደግሞ የተማረከበትም ጊዜ ነው። እናም በፍልስጤማውያን እስራኤላውያን ካጠቁ በኋላ ታቦቱን ወደ ራሳቸው ሲወስዱ እናያለን እና እዛ ቦታ ላይ ምን ትላለች? ልክ መውለጃዋ ይደርሳል፣ ምጧ ይጀምራል እና ወደ ሞት ቀረበች ይልና የሕፃኑን ስም ኢካቦድ ብላ ጠራች። ኢካቦድ ማለት የእግዚአብሔር ክብር መሄድ፣ የእግዚአብሔር ክብር መልቀቅ ወይም የእግዚአብሔር ታቦቱ ሄደ የሚል ሀሳብ እናገኛለን እና አሁን እንግዲህ ይሄ ሀሳብ በባለፈው ስናይ እንደነበረው የእግዚአብሔርን ቤተ መቅደስ ክርስቶስ ሲያነጻ እናያለን። ከዛ በኋላ ደግሞ ቤተ መቅደሱን የመጨረሻ 2ኛ ካነጻ በኋላ ደግሞ ቤተ መቅደሱን ትቶ ሲሄድ እናያለን። ስለዚህ ኢካቦድ የሚለው ሀሳብ ክርስቶስ ቤተ መቅደሱን ትቶ መሄዱን ወይም ደግሞ የእስራኤል ክብር መልቀቁን፣ በታቦቱ የተመሰለው የእግዚአብሔር መገኘ የእግዚአብሔር ክብር ከዛ ቦታ መሄዱን የሚያሳይ ነው እና ይሄ ሁኔታ ለእስራኤል ወይም ደግሞ ለዛች ሴት በዛ ቦታ ላይ ወደ ሞት የወሰዳት ጉዳይ ሆኖ ነው የምናየው። የማይፈወስ ስብራት ወይም ቁስል ወይም ህመም ብለን የምንጠቅሰው ለዛ ነው። ያ ደግሞ እኛ ያለንበት ሁኔታ የሚገልጽ ነው። ብዙ የምንማርበት ትምህርት ይኖራል እና እንግዲህ ከባለፈው ታሪክ እዛ ላይ ካቆምንበት ስንቀጥል እንግዲህ ክርስቶስ ወደ ቤተ መቅደሱ ገብቷል፣ ቤተ መቅደሱን አንጽቷል፣ ከዛ በኋላ ፈውስን አድርጓል። ያን ሁሉ ካደረገ በኋላ እንግዲህ አይሁዶች ይመጡና ይህን የምታደርገው በማን ኃይል ነው? ለዚህስ ምን ምልክት ሰጠናለህ ብሎ ይጠይቁታል እና ክርስቶስ ደግሞ የሰጣቸው መልስ አለ። ይህንን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ ይላቸዋል እና ዝቅ ብሎም ደግሞ ይህን ቤተ መቅደስ ለምንድን ነው በ46 ዓመት የተሰራ እንዴት አንተ በ3 ቀን ታነሳዋለህ ሲሉ ሰውነቱ ስለሆነው ስለ ቤተ መቅደስ ይናገር ነበር ይላል መጽሐፍ ቅዱስና እዚህ ጋር እስራኤል ክርስቶስ ለምንድን ነው ቤተ መቅደሱን ከራሱ ጋር አመሳስሎ ያወራው? አሁን እንዳልከው ምን አላቸው? ይሄን አፍርሱት በ3 ቀን አነሳዋለሁ ሲል በ3 ቀን ታነሳዋለህ ብለው ተገርመው ጠየቁትና እሱ ስለ ሰውነቱ ቤተ መቅደስ ነበር ሲናገር የነበረው። እነሱ ግን ይሄን አላስተዋሉም ነበር እና ክርስቶስ ይሄን ማለቱ ምንድነው? ስለ ራሱ ሰውነት እየተናገረ ስለ ራሱ አካል እየተናገረ ነበርና ይሄ አካል የሱ አካል እንደሚሞት
ቤተ መቅደሱን መፍረሱ የእሱ አካል መሞትን የሚያሳይ ነው እና ይሄ ደግሞ በ3 ቀን እሰራዋለሁ ሲል ደግሞ ከሞት መነሳቱን የሚያሳይ ነው። እውነት ነው። ስለዚህ መጽሐፍ ቅዱስ ሲናገር ማቴዎስ 12 ላይ ቁጥር 6 ላይ ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚያ አለ ይላል። ማነው ይህን የሚለው? ክርስቶስ ነውና ክርስቶስ የጥላው አካል ነው። ጥላው ቤተ መቅደሱ ነው አይደል? አካሉ ደግሞ ክርስቶስ ነውና ከመቅደስም ይበልጥ አለ ብሎ ክርስቶስ በተደጋጋሚ በቤተ መቅደስ ተገኝቶ ያስተምራል፣ በቤተ መቅደስ ተገኝቶ ይፈውሳል። መቅደሱን ደግሞ ከራሱ ጋር ሲያገናኘው እናያለንና እንግዲህ ክርስቶስ መጨረሻ ላይ እንዳለው ኢካቦድ ወይም መለየትን ክርስቶስን መለየት እናያለን። ግን ከዛ በፊት ቤተ መቅደሱን ደግሞ ከክርስቶስ አገልግሎት ጋር ደግሞ ስናስተያይ የክርስቶስን የእያንዳንዱን የአገልግሎቱን ጊዜ በዛ ማየት እንችላለን። መጀመሪያ ለምሳሌ ክርስቶስ ስጋን ለበሰ የሚለውን ሀሳብ እናያለን። በቤተ መቅደስ ውስጥ የውጭውን ክፍል ስናይ አይደለ መሸፈኛው መጋረጃው ስጋን አዘጋጀህልኝ ክርስቶስ በዕብራውያን ላይ ሲናገር ስጋን አዘጋጀህልኝ ይላል እና ይህ እንግዲህ ስጋን አዘጋጀህልኝ የሚለውን ሀሳብ አካልን መውሰዱን የእኛን አካል መውሰዱን ይገልጻል። ከዛ ደግሞ በአገልግሎቱ ደግሞ እንደተጠመቀ እናያለን። ያ መታጠቢያውን የሚወክል ነው። ከተጠመቀ በኋላ ደግሞ ዕብራውያን 10 ላይ እንደሚነግረን አምላክ ሆይ ፈቃድ እንዳደርግ መጥቻለሁ ዕብራውያን 10 ቁጥር 9 ላይ እና በዚህ ፈቃድም የኢየሱስን ክርስቶስ ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናልና ክርስቶስ አካሉን በመስጠት ራሱን በመስጠት መስዋዕት እንደሆነ እዛው ቤተ መቅደስ ውስጥ እንማራለን። በመጨረሻም ደግሞ ሲሞት ራሱን ነፍሱን ሲሰጥ የቤተ መቅደስ መጋረጃው ሲቀደድ እናያለንና እነዚህን ሀሳቦች ስናይ እንግዲህ ቀደም እንዳልሽው ቤተ መቅደሱን አፍርሱት ነው ያላቸው። ቤተ መቅደሱን አፍርሱት በ3ኛው ቀን አስነሳዋለሁ። ስለዚህ በክርስቶስ ሕይወትና አገልግሎት ቤተ መቅደሱ ተመስሏል። ከዛ በኋላ ሲሞት ወይም ደሙን ሲያፈስ ወይም ደግሞ መስዋዕት ሲሆን ከዛ በኋላ ትንሣኤውን ነው የምናየው። ስለዚህ ከትንሣኤው በኋላ ደግሞ ክህንነቱን ይዞ ወደ ቅዱሱ ክፍል ሲገባ እናያለን እና ይሄ እንግዲህ የክርስቶስን አገልግሎት ቤተ መቅደሱ እንደሚወክል ለመግለጽ ነው። ስለዚህ አሁን ወደ እኛ እናምጣውና በሰዓቱ የነበረው ሁኔታንም አይተን ወደ እኛ እናመጣዋለን። በሰዓቱ የነበሩ አይሁዶች ክርስቶስን ስለ ቤተ መቅደሱ ሲያወራ ስለ ራሱ ሰውነት እያወራ እንደሆነ አልገባቸውም አይደለ? አልገባቸውም ነበር። መጽሐፍ ቅዱስም ሲነግረን የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እንደሆንኩኝ ታውቃላችሁ ሲላቸው ነበር እና እስኪሞት ድረስ እስኪሰቀል ድረስ አላመኑበትም ነበር ቤተ መቅደሱን እስኪተው ድረስ እና አሁን በዚህ ሰዓት ምንድን ነው ከእነሱ የምንማረው ትምህርት ምንድን ነው? እነሱ ቤተ መቅደሱን ማን እንደሆነ ማን እንደሚወክል አልገባቸውም። ስለ ሰውነቱ እያወራ እንደሆነ አልገባቸውም። እና እስቲ ወደኛ እናምጣውና ምንድን ነው እየተረዳ ነው ያለው ነገር ሊሆን የሚችለው? እነሱ በዛ ጊዜ እንግዲህ የክርስቶስ የተናገረውን ዓላማው አልገባቸውም። ስለ ሰውነቱ እያወራ ነው፣ ግን እነሱ ምንም ያወቁት ነገር አልነበረም። ግን ተነግሯቸው ነበር አይደለ? ግን እሱን አላስተዋሉትም። ስለዚህ አሁን እኛም በዚህ ጊዜ ክርስቶስ አሁን በሰማይ ያለውን አገልግሎትስ እናውቀዋለን ወይ? እዚህ ራሳችንን እያነጻን ነው ወይ? እንዴት ነው እየተመላለስን የሚለው ያሳየናል። እና ስጋችሁ ከእግዚአብሔር የተቀበላችሁት እንደሆነም ይነግረናል። እና በዋጋ ተገዝታችኋል ለራሳችሁ አይደላችሁም ይላል። እና ይሄ አሁንም ይሄ ሰውነት የእግዚአብሔር ቤተ መቅደስ ነው። እና አሁን እነሱ የዛን ጊዜ ያንን እንዳላስተዋሉት እኛ አሁን እየተደረገ ያለውን ነገር እናስተዋለዋለን ወይ የሚለውንም አይታል። ስለዚህ እዛ አንቺ ስጠሽው ሀሳብ ላይ ለመጨመር አንደኛ ያልተረዱት ነገር የክርስቶስን አገልግሎት ነው። ስለዚህ ልክ ነሽ። መጀመሪያ ላይ ክርስቶስ አሁን ላይ ምን እያደረገ ነው ያለው? የት ነው እያገለገለ ያለው? እኛን ወክሎ በቅድስተ ቅዱሳን እየሰራ ያለውን ስራ እየተረዳ ነው ወይ? አንደኛው ጥያቄ። ሁለተኛ ደግሞ ሰውነቱ ስለ እግዚአብሔር ቤተ መቅደስ እንደሆነ እያወራ ያለው አልገባቸው። ሰውነታችን የእግዚአብሔር መቅደስ ነው የሚለው ሀሳብ በትክክል ተረድተነዋል። ይሄ ሁለተኛው ሀሳብ ነው። ሶስተኛው ደግሞ ያ ቤተ መቅደስ እስኪፈርስና አይደል ምልክቱ ደግሞ እስኪነሳ ድረስ አልገባችሁም ነበር ይላል። ያ ማለት እኛም ደግሞ ይሄ ቤተ መቅደሱ አካላችን ነው ካለን መፍረሱ ደግሞ ምን ነው የሚወክለው?
መፍረሱ የሚወክለው ደግሞ ያው የአካላችንን መበስበስ ወይም መሞትን ነው። እስከዛ ጊዜ ድረስ ሳይገባን ልንቀር እንችላለን። ኢካቦድ የሚለው ሀሳብ የክርስቶስ መለየት ከቤተ መቅደስ፣ የመንፈስ ቅዱስ መለየት፣ የመጨረሻው ምሕረት በር መዘጋትን የሚወክል ነው እና በዚህ ጊዜ ውስጥ ላለን ክርስቲያኖች ልክ እንደ አይሁዶች ያልተረዳነው ነገር ይኖራል ወይ ነው ጥያቄው። ስለዚህ ቅድም እንዳልሽው በእርግጥ አካላችን ቤተ መቅደስ ነው እንላለን በተደጋጋሚ። ግን ምን ማለት ነው? ምንድን ነው አካላችን ቤተ መቅደስ ነው ስንል ከምን አንጻር መጽሐፍ ቅዱስ እንዴት ነው የሚገልጸው? ያው እንግዲህ ቤተ መቅደስ ነው ካለን የክርስቶስ መገኛ ማደሪያ ነው፣ የተቀደሰ ነው ማለት ነው። ስለዚህ ምን ይላል መጽሐፍ ቅዱስ ላይ ሮሜ ላይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ ይላል። ከዛ ደግሞ በአእምሯችሁ መንፈስ ታደሱ እንደ እግዚአብሔር ምሳሌ ተፈጥረናል ይላልና እነዚህን ነገሮች መተግበር መቻል አለብን። እግዚአብሔር እንደቀደሰን ከዛ በአእምሯችን መታደስን መቀየርን ማሳየት አለብን ማለት ነው። ስለዚህ እንዳልሽው መጀመሪያ 1 ቆሮንቶስ 6 ላይ ስናነብ ለምሳሌ ቁጥር 20 ላይ ስጋችሁ ከእግዚአብሔር የተቀበላችሁት ነው ይላል። ስለዚህ ይህ አካል መጀመሪያ የእግዚአብሔር ስጦታ ነው ማለት ነው። ይህን ማወቅ አለብን። በፍጥረትም ጊዜ አይደል ስጋን የሰጠው ማን ነው? እግዚአብሔር ነው። እዚህ ጋር ደግሞ የሚለው ስጋችሁ ከእግዚአብሔር የተቀበላችሁት ነው ይልና በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ የእግዚአብሔር ቤተ መቅደስ ናችሁ ሲል እግዚአብሔር ሲሰራችሁም በፍጥረቱ የእሱ ናችሁ። አምናችሁ ደግሞ ከዳናችሁ የተከፈለባችሁ ዋጋ አለ፣ ያንንም ተቀብላችኋል። ስለዚህ በዋጋ የተገዛ ሰው በዋጋ የተገዛን አካል ይዛችኋል። ስለዚህ ያ አካል የእናንተ አይደለም። ኦነርሺፑን ወይም ባለቤትነቱን የሚወስደው እግዚአብሔር ነው። እናንተ ምንድናችሁ? የዛ ተጠሪ ናችሁ ማለት ነው። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል 1 ቆሮንቶስ 6:20 ላይ። ይሄ ሀሳብ ነው እንግዲህ እና ቅድም እንዳልሹ ደግሞ እግዚአብሔር መቅደስ እንደ አዲስ የተሰጠን ከሆነ ያንን አካል ሰውነታችሁን ምን አድርጉት ይላል? ለእግዚአብሔር መኖሪያ አድርጋችሁ ለሱ ቀድሳችሁ ስጡት ይላል። ስለዚህ የክርስቶስ ቤተ መቅደሱን መፍረስን ሲያወራ ስለ አካሉ እያወራ ካለ የእኛም ደግሞ ቤተ መቅደስ የሚፈርስበት ሁኔታ አለ ወይ? 1 ቆሮንቶስ 3 ላይ 17 ላይ ያለውን ጥቅስ ደስታ አንብቢልንና ሀሳብም ካለሽ 3:17 ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። እዚህ ላይ እንግዲህ እንደምናየው ክርስቶስን የሰቀሉት አይሁዶች ወይም ደግሞ የእግዚአብሔር መቅደስ አፍርሰዋል። ስለዚህ ምን አደረጋቸው? እግዚአብሔር እርሱን ያፈርሰዋል፣ ደሙ በእኛ ላይ ይሁን አሉ። ስለዚህ አይሁዶች የምህረት በር መዘጋት የነበረው ከክርስቶስ መሞት በኋላ ነው። በኋላም እስከ እስጢፋኖስ ጊዜ እድል ተሰጥቷቸው ነበር ተጨማሪ፣ ግን የነሱ የምህረት በር አብቅቷል። እንግዲህ ወደ እኛ ስናመጣውና የእኛ አካል የእግዚአብሔር መቅደስ ነው ካልን እግዚአብሔርን መቅደስ የምናፈርሰው እግዚአብሔር በፍርድ ይጠይቀናል ወይ ነው ጥያቄው። እዚህ ጋር እንደሚለው እግዚአብሔር እርሱ ያፈርሰዋል ካለ በፍርድ ጊዜ ያለ ነው፣ በፍርድ ጊዜ ነው። እግዚአብሔር ያፈርሰዋል እያለ ያለው ለምን? የእግዚአብሔር ማደሪያ ስላልሆነ። እሺ፣ ስለዚህ እዚህ ጋር ጥያቄው ሰውነታችን ከዚህ በፊት እንዴት ይነጻል፣ እንዴት ቆሸሸ፣ እንዴት ረከሰ እያልን ነበር። አሁን ደግሞ እንዴት ነው ሰውነታችን የሚፈርሰው የሚለውን ሀሳብ እንዴት ነው ይህን የሰውነት ልናፈርስ የምንችለው? እንግዲህ ሰውነታችንን አሁን ከቤተ መቅደሱ ጋር እያያዝን እያወራን ነው እና የኛ ሰውነታችን እንዴት ነው የሚፈርሰው ብለን በምናይበት ጊዜ በቃ ያለማቋረጥ የእግዚአብሔርን ሕግ በምንጥስበት ጊዜ አሁን ባለፈውም ውይይታችን ላይ አንስተነዋል። ፊዚካል አካላዊ ሕጎች አሉ። እነዛን በምንጥስበት ጊዜ የእግዚአብሔርን ሕግ እንደጣስን ነውና እነዛ ነገሮች ደግሞ ዋጋ ያስከፍሉናል አይደለ? ለምናረጋቸው ለእያንዳንዱ ምርጫዎቻችን ዋጋ እንከፍላለን እና አሁንም ሰውነታችንን ይህም ቤተ መቅደስ የምናፈርሰው የእግዚአብሔርን ሕግ ያለማክበር ያለማታዘዝ ሲሆን ነው። እሱ ሲሆን ደግሞ ራሳችንን ለሰይጣን
አስገዛን ማለት ነው። ምክንያቱም እዚህ ጋር የእግዚአብሔርን ሕግ ሳንጠብቅ የእግዚአብሔርን ማለት አንችልም። ምክንያቱም ሰይጣንም ይሄን እድል ይጠቀምበታል ማለት ነው። ስለዚህ ይሄን ሕግ በጣስን ቁጥር እንግዲህ ለበሽታ እንዳረጋለን። ከዛ መጨረሻችን ሊሆን የሚችለው ምንድነው? ወደ ሞት ወደ መፍረስ እንሄዳለን ማለት ነው። ጥሩ ሀሳብ ነው ያነሳችሁ። ስለዚህ የመጀመሪያው ሀሳብ ላይ የእግዚአብሔርን ሕግ መተላለፍ ብለናል እና የእግዚአብሔርን ሕግ እንዴት ነው የምንረዳው? እስቲ በእኛ ተፈጥሮ ውስጥ ሀሳብ ካለሽ ደስታ። እንግዲህ እግዚአብሔር የሰጠንን የአካላችንን መጠበቅ ያለብን እግዚአብሔር ባስቀመጠልን መንገድ መሆን አለበት አይደለ? የተቀመጡልን የጤና ሕጎች አሉ። እነሱን በተላለፍን ቁጥር የእግዚአብሔርን ትእዛዝ በተላለፍን ቁጥር መቅደሳችንን ያፈረስን እግዚአብሔርን አለመታዘዛቸውን ህይወታችንን ኮስት እያስደረገው ይሄዳል። ያም ስንል ለምሳሌ ቤተ መቅደስ ነን እኛ። ለምሳሌ በባለፈው ውይይታችን እንዳነሳ ነው ያልተፈቀዱልን ምግቦች መመገብ አንዱ ነው። ሁለተኛ አልኮል አብስተን በመጠቀም ሲጋራ፣ እነሱ ውስጣዊ አካሎቻችንን እየጎዳ ይሄዳል። ያ አካላችንን ወይም ይሄ ቤተ መቅደስ የሆነውን አካላችንን ያፈርሷል ማለት ነው። ብዙ ጊዜ ሰዎች የሚረዱት የሞራል ህግ አለመጠበቅ ሰውነታችንን፣ ማንነታችን፣ መንፈሳዊ ህይወታችን እንደሚያረክስ ነው። ግን የአካልን ህግ አለመጠበቅ በተመሳሳይ መንገድ የእግዚአብሔርን መቅደስ እያፈረስ ነው እንደሆነ አንረዳም። ነገር ግን አንድ ጽሑፍ ላይ ምን ይላል? የእግዚአብሔርን ህግ አካላዊ፣ አእምሯዊ፣ ሞራላዊ ህግ መሻር አንድን ሰው አንድን ግለሰብ ከዩኒቨርስ ህግ ጋር ከተፈጥሮ ህግ ጋር በተቃራኒ ቦታ እንዲቆም ያደርጋል። ይህም ምንን ይጋብዛል ይላል? አብሮ ማሄድ ምንድነው? ዲስኮርድ ወይም ደግሞ በአማርኛ ዳንበው መተላለፍ ማለት አለመግባባት፣ ከስምምነት ውጪ የሆነ ነገር ትርምስንና ጥፋትን ያስከትላል ይላል እና ብዙ ጊዜ ተፈጥሮን ህግ ስናይ ከዋክብቶች የሚንቀሳቀሱበትን ህግ፣ ሰውነታችን የሚሰራበትን ህግ፣ ሌሎችን ህጎች ስናይ እነዚህ ሁሉ ህይወትን እንዲቆይ እግዚአብሔር የሰራቸው ህግጋት ናቸው እና እነዚህ መተላለፍ የእግዚአብሔርን መቅደስ ማፍረስ ነው እያለን ነው እና ቅድም እንደተጠቀሰው አንድ ሰው ከመጠን በላይ ቢበላ፣ ከመጠን በላይ ቢሰራ አይደል፣ ወይም ደግሞ እረፍት ባያደርግ አካሉ ይጎዳል፣ አካሉ ይፈርሳል። እውነት ነው አይደል? መልካም ሀሳቦች ባያስብስ፣ ስለ አእምሮ ጤና አይደል፣ የአእምሮን ጤና እያጣ ይሄዳል። ስለዚህ የፈውስ ህጎች የምንላቸው የጤና ህጎች የምንላቸውን ባለመከተልና ይሄ ወዴት ይወስዳል ነው እያልን ያለ ነው። በተደጋጋሚ ሰው ልጅ ልክ እንደ አይሁዶች እስከ መጨረሻው ድረስ በዚህ ህይወት ውስጥ ሲቀጥል መጨረሻ ላይ የማይፈወስ ስብራት ወይም የማይድን ቁስል አይደል? አሁን ቀደም ያነሳ ናቸው ተርሚናል ህመሞች አብዛኞቹ ከየት ነው የሚመጡት? ከአኗኗር ጋር የተያያዘ ነው። የጤና ህግ ከመተላለፍ ጋር ነው የሚያያዘው። መጨረሻ ላይ ግን የማይድን አይደል ቁስል፣ ኢካቦድ የሚለው ሀሳብ እሱ ነው። ኢካቦድ ማለት የእግዚአብሔር መንፈስ መሄድ ወይም ደግሞ የክርስቶስ ህይወት ሰጪው ጤና ሰጪው ኃይል በእኛ ውስጥ አለመኖር ማለት ነው፣ ወደ ሞት መሄድ ማለት ነው። እዚህ ጋር ግን ቆይ ላቋርጥና ጥያቄ ጠይቀ። አሁን ብዙ ሰዎች እኛ እንግዲህ ያው የጤና ህግ ተሰጥቶናል አሉንና እናውቃቸዋለን። በነዛ የሚመሩ ሰዎች አሉ በደንብ እንግዲህ ተክተውና፣ ግን እንደዛም ሆኖ ከእንደዛ አይነት በሽታ የማይድኑ ሰዎች ያጋጥሙናል እና ይሄን ነገር እንዴት ነው ማስታረቅ የምንችለው? ቅድም እንዳልሽው አካላችንን የሚያፈርሱ ነገሮች ብለን የጠቀስናቸው ላይ ሁለተኛው ላይ እናየዋለን። አሁን ያልሽኝን ሀሳብ አንደኛው አካላዊ ህግ በመሻር ነው። ሁለተኛው ደግሞ ሰይጣን ራሱ ቀጥታ ኢንቮልቭድ የሚሳተፍበት ሁኔታ ይኖራል። እሱን እናየዋለን። ግን እዚህ ጋር አካላዊ ህጎች ላይ ለምሳሌ አመጋገብን ብናይ ጳውሎስ የሚጠቅሰው ጥቅስ አለ። ሁሉ ነገር ተፈቅዶልኛል ይላል፣ ሁሉ ነገር ግን አይጠቅመኝም። ሁሉ ነገር ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳን አይሰለጥንብኝም ይላል። ምን ለማለት ፈልጎ ነው? የእውነት ሁሉ ነገር ተፈቅዷል ማለት? እሺ፣ በሌላ አገላለጽ ደግሞ እግዚአብሔር ሰውነታችንን ሰጥቶናል። ምን በላውን፣ ምን ፈልገውን፣ ምን ኖረውን፣ ምን ተኛበትን፣ ምን ነሳበትን የመወሰን መብቱ የኔ ነው ብሎ አንድ ሰው ሊል ይችላል። ይሄ መጽሐፍ ቅዱሳዊ ነው ወይ?
ትክክል ነው ወይስ የፈለግነውን በፈለግነው ሰዓት መብላት በፈለግነው ሰዓት ማድረግ መኖር የእግዚአብሔር ሀሳብ ነው ወይ? አይ እግዚአብሔር እንግዲህ ቅድምም እንዳወራ ነው ያው አካላዊ ህጎችን ሰጥቶናል። እነዛን መጠበቅ እንዳለብን እንትን ይላል። በባለፈው ውይይታችን ላይ አንደኛ ቆሮንቶስ ላይ ያለውን አይተናል። መብል ለሆድ ነው፣ ሆድም ለመብል ነው፣ እግዚአብሔር ግን ያንንም ያጠፋቸዋል ይላል። እነዚህን ነገሮች እኛ ለሆዴ ለሚያስፈልገኝ ነገር ብቻ ካሰብኩኝ ይህም ቤተ መቅደስ እንደ እግዚአብሔር ቤተ መቅደስ አድርጌ ካልጠበኩት ሁሉም የዘራነውን ነው አይደል የምናጭደው። ስለዚህ ሁሉም ነገር ይጠቅመኛል ብዬ የምወስደው ነገር መልሶ ራሱ እንትኑን ያመጣብኛል፣ ይሄ የራሱን ችግር ያመጣብኛል እና ሁሉም ነገር ይጠቅማል ማለት አይደለም ሲል እንደዛ ይመስለኛል። ስለዚህ አሁን እንዳልሽው ሌላው ደግሞ አንደኛ ቆሮንቶስ 10 ላይ ደግሞ እዛው ጋር ይመልስልናል። ከላይ ያው ሁሉ ነገር ተፈቅዶልናል፣ ሁሉም ነገር አይጠቅመንም ብሎ ይለናልና ከዛ ግን ወደ ታች ስንወርድ እንግዲህ ይላል የምትበሉትም ወይም የምትጠጡት ሁሉንም ነገር ማንኛውንም ነገር ስታደርጉ ለእግዚአብሔር ክብር አድርጉት ይላል ማለት ነው። ማንኛውንም ነገር ስለዚህ እሱ ጋር ያሱን ማንኛውንም ነገር ስታደርጉና ጳውሎስ እንግዲህ ስለ ምግብ ያነሳና ዝቅ ብሎ ደግሞ የሚያነሳው ስለምንድን ነው ስትሉ ስለ ዝሙት ያወራል። አሁን ብዙ ሰው የሚመስለው አታመንዘር የሚለውን ሕግ ስንሽር የእግዚአብሔርን ሕግ ሽረናል፣ ኃጢአት ነው፣ ንስሐ እንገባለን ነው። ጳውሎስ እዚህ ጋር እየወዳደረ ያለው መርሁ ራስን ስለመግዛት ነው። ስለዚህ በምግብ ላይ ራሳችንን ባንገዛ፣ ነገር ግን ብናመነዘር መርሁን ስተነዋል አልሳትነው በሁለቱም ላይ። ስለዚህ የምናስበው ስናመነዘር ራሳችንን አልገዛንም፣ በምግብ ግን ላይ ግን ራሳችንን መግዛት ያን ያህል ጠቃሚ አይደለም ነው። ጳውሎስ እንደዛ እያለ አይደለም። በስጋችሁ እግዚአብሔርን አክብሩ ሲል ስለ ምግብ ያወራል፣ ስለ መንፈሳዊ ሕግ ያወራል። ስለዚህ ቅድም ያልነው ሀሳብ ነው። በአካል በአእምሮ በመንፈስ የእግዚአብሔርን ሕግ መተላለፍ ኃጢአት ነው ማለት ነው። ቅድም የጠየቅሽውን ጥያቄ ጋር እዚህ ጋር እንመጣለን። ስለዚህ ሁለተኛው ሀሳብ ሰይጣን በዚህ ውስጥ ምን ተሳትፎ አለው? የእግዚአብሔርን ቤተ መቅደስ በማፍረስ ምክንያቱም በክርስቶስ ታሪክ ላይ ስናይ አይሁዶች ሰቀሉት እንጂ ከጀርባ ያለው ማን ነው? ሰይጣን ነው። እና እንዳልሽው ብዙ ሰው ይጠይቃል። ጤናማ አኗኗር እየኖረ ሰው ሊሞት ይችላል፣ ሊታመም ይችላል። ይህን ማን አመጣ? መጽሐፍ ቅዱስ እንደሚነግር ለምሳሌ የኢዮብን ታሪክ ማንሳት እንችላለን። ኢዮብ በእግዚአብሔር ሕግ የሚኖር ሰው ነው፣ ጻድቅ ሰው ነው፣ ፍጹም ሰው ነው የተባለ ሰው ነው። ነገር ግን ሰይጣን ምን አደረገው? ሰይጣን ከእግዚአብሔር ፊት ወጣና ይላል ስለተፈቀደለት ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ያ እንግዲህ ቅድም የገለጽነው ሀሳብ አለ። ኢካቦድ የሚመስለው እግዚአብሔር የተወው ነው የሚመስለው፣ የማይፈወስ ቁስል ከላይ ጀምሮ እስከታች መታው ይላል። እንግዲህ እግዚአብሔር ሲፈቅድ ሰይጣን ምን ሊያደርግ እንደሚችል ማሳያ ነው። ይሄ አንደኛው ነው። በሌላ በኩል ግን ሰይጣን ሊሰርቅ ሊያርድ ይመጣል የሚለውን ሀሳብ ማን ነው ያንን የሚያዘጋጅለት? ይሄ እንግዲህ የኢዮብን ታሪክ ያነሳ ነው ብዙ ሰው ላይ የሚሆን አይደለም። ክርስቲያኖች በፈተና ሲያልፉ ብቻ የሚሆኑ፣ አብዛኛው ሰው ግን ራሱን ለዛ እያዘጋጀ ነው ሰይጣን እንዲያጠቃው የሚያደርገው። እና ለምሳሌ የሉቃስ 10ን ታሪክ ታስታውሹ ከሆነ እንዴት ነው የምታስታውሹ? ሉቃስ 10 ላይ ለምሳሌ ወደ ኢያሪኮ ወረደ ነው የሚለው እና ይህ እንግዲህ ታሪኩ ላይ በደምብ ስናይ ያ ሰው ከኢየሩሳሌም የተመለሰ ነው፣ ቁልቁለት እየወረደ ነው። በመንፈሳዊ ብቻ ሳይሆን በአካልም ራሱን ሌቦች በሚገኙበት ቦታ አይደለ? እዛ ቦታ ሌቦች፣ ዘራፊዎች፣ ነፍሰ ገዳዮች ባሉበት ቦታ ነው ራሱን እንትና። ስለዚህ መንገዱን የጠረገው ማን? ራሱ ነው አይደለ? ወደዛ መንገድ የሄደው እሱ ነው። እንደዚሁም ደግሞ በሉቃስ 4 ላይ ክርስቶስ አገልግሎቱን ሲጀምር የምናገኘው ታሪክ አለ። ይህ ታሪክ ምዕራፍ 4 ቁጥር 33 ላይ አንድ ጋኔን ስላደረበት ሰው ነው የሚነግረን። ጥቅሱን ካወጣሹ ደስታ አንብቢልንና። በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበር። በታላቅ ድምፅም ጮኸ፣ ተው የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋ መጣህን? ማን እንደሆን ካውቄሃለሁ፣ አንተ የእግዚአብሔር ቅዱስ አለ። ከዛ በኋላ ጋኔኑ ጥሎት ሄደ ይላል ሳይጎዳው። እዚህ ጋር የምናየው ይህ ሰው ታሪኩን በደንብ ስናይ ወይም ወደኋላ ስናይ ይህን ሰው ለሰይጣን እንዲቆጣጠረውና አይደል ቤተ መቅደሱን አካሉን እንዲፈርስ
ያደረገው ምንድነው ስንል ራሱን አለመግዛት ልክ የሌለው ህይወት መጀመሪያ ሰው ራሱን ነው የሚያጋልጠው ለሰይጣን ምን በማድረግ ህጉን በመተላለፍ ግዴለሽ በሆነ ህይወት ከዛ በኋላ ሰይጣን ሙሉ ለሙሉ ሲቆጣጠረው ግን መጀመሪያ በባለፈውም እንዳየነው ሰይጣን የሚያቀርበው በጤና ፋንታ ምንድነው ራስን አለመግዛት ነው ስለዚህ ሰዎች የምንረዳው ብዙ ጊዜ እንደፈለግን መሆን ወይም ደግሞ ራሳችን አለመግዛት የደስታ ምንጭ እንደሆነ ነገር ግን በዚህ ሰውዬ ታሪክ የምናየው መጨረሻው ምንድነው እብደት ራስን አለማወቅ ሰላምን ማጣት ተስፋ መቁረጥ ነውና እንግዲህ ሰይጣን ምን ያህል በእኛ ላይ እየሰራ እንደሆነ የሚነግሩ ብዙ ጥቅሶች አሉና ብዙ አይነት የሰይጣን ኃይል የምናይበት ነው ነገር ግን መጨረሻው ደግሞ አካልን ህግ መተላለፍ ብለናል ራሳችን ለሰይጣን አሳልፎ እንድንሰጥ የሚያደርገን ነው መጨረሻ ላይ ደግሞ በሞት ከዚህ አካል እንለያለን እና ጥያቄ ልጠይቃችሁና እዚህ ጋር ብዙ ሰዎች የሚያስቡት ታዲያ አካላችን ዘላለማዊ አይደለም ጊዜያዊ ማደሪያ ነው አካላችን ይበሰብሳል ለምንድነው ሁሉ የምንጨነቀው ለአካላችን ይላሉ ሰዎች ምን ሐሳብ አለሽ ደስታ አካሌ ዋጋ ስለተከፈለበት ነው በክርስቶስ ደም ነው ስለዚህ አካላችን ዋጋ ተከፍሎበታል አንደኛ ስጦታ ነው እንጠየቅበታለን አይደል መጽሐፍ ቅዱስ ምን አንደኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ መልካም ቢሆን ክፉ ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል እዚህ ጋር አስተውሉት ምን እንደሚል እያንዳንዱ በስጋው የተሰራው ስለዚህ ፍርድ የምንቀበለው ጌታው የሚሰጠን ስጋ ነው ወይስ በዚህ ምድር በነበረን ስጋ ነው በየትኛው ላይ የሚፈረደው በዚህ በኩል እዚህ ጥቅስ ላይ የሚለው በምድር ላይ እየኖርን ባለው ስጋ በዛ ላይ እግዚአብሔር ይፈርዳል ያለው ስለዚህ የምንኖርበት ምድር መጨረሻው ወደ ሞትም ቢሆን ነገር ግን ለምንኖረው ህይወት ግን እግዚአብሔር ይጠይቀናል ስለዚህ እዚህ ጋር እንግዲህ እናጠቃለውና እንደተባለው ኢካቦድ ማይፈወስ ስብራት ያልነው ሐሳብ እግዚአብሔር ከሰጠው ስጦታ አንፃር እግዚአብሔር ለሰው ልጅ ከሰጠው ህይወት አንፃር ክርስቶስ ብዙ ጠብቋል እስራኤላውያን አይደለ ለማዳን ለፈውስ ለጤናቸው ብዙ ጊዜ ሰጥቷቸዋል ነገር ግን ስላላከበሩ ትቷቸው ሄዷል ስለዚህ እኛም ልንጠነቀቅ የሚገባን ወደዛ ማይድን ሁኔታ ውስጥ ሳንገባ ተስፋ ወደሌለው ሞት ሳንሄድ በፊት አካላችንን አይደል አእምሮአችንን መንፈሳዊ ማንነታችንን ለክርስቶስ በመስጠት ጤናማ ህይወት እንድንኖር እና ከእርሱ ጋር እንድንስማማ ነው ግን አንድ ጥያቄ እዚህ ጋር መጨረሻ ላይ እንደ መስጊያ በእንደዚህ አይነት መንገድ መሆናችንን እንዴት እናውቃለን አሁን በዚህ ሰይጣን እያሳተን እንዳለ ከክርስቶስ መንገድ በቃ የእግዚአብሔር መንፈስ ከኛ መለየቱ ሳይደርስ እንዴት ነው እዛ መንገድ ላይ መሆናችንን የምናውቀው ትክክለኛ መንገድ ላይ እንዳልሆነን የምናውቀው እውነት ጥሩ ጥያቄ ነው አንደኛው የምናውቅበት መንገድ ምንድነው አካላችን ይነግረናል አይደል አካላችን ይነግረናል ለምሳሌ የጤና የፈውስ ህጎች ስናወራ በቂ እንቅልፍ ካልተኛን ሰውነታችን አይነግረንም ይደክመናል እኮ በቂ ውሃ ካልጠጣን አይደክመንም አያነጫንጨንም ጥሩ ምግብ ካልበላን ሰውነታችን ምልክት አይሰጠንም ስለዚህ በሽታ በአንድ ቀን አይመጣም በሽታ እንደውም በሂደት የሚመጣ አይደል በተለይ እነዚህ አሁን ላይ ብዙ ሰው እየገደለ ያሉት እነዚህ ተላላፊ ያልሆኑ በሽታዎች በሂደት በአመታት የሚመጡ ናቸው ስለዚህ ሰውነታችን ምልክት እየሰጠ ነው አካላችንን እንድናስተካክል ሌላው ደግሞ በቃሉ ነው አይደል ህዝቤ ከማጣቱ የተነሳ ጠፍቷል ይላል ስለዚህ ቃሉ ለእግራችን መብራት ነው እውነቱን እንድናውቅ እሱ እንድንታዘዝ የምንሄድበትን መንገድ ሊመራን በተፈጥሮ ውስጥ ብዙ ትምህርት አለ ከቃሉም ባለፈ ያንን በመከተል በመታዘዝ እንድንኖር እግዚአብሔር ብዙ ምልክት ይሰጠናል ከዛ ያለፈ ደግሞ ነቢያቶችን ይልካል ለእስራኤላውያን በባለፈውም ውይይታችን ላይ ዮሐንስን ልኮ ነበር ክርስቶስ መጣ እና ክርስቶስ የንጽህናን የራስን የመግዛት ህይወትን ያሳያቸው ያንን ስላልሰሙ ነውና በዚህ ሁሉ መንገዶች እግዚአብሔር በተለያየ መንገድ ይናገረናል እና ምክሩን የመስማትና የመከተል የኛ ኃላፊነት ነው እስራኤልና ዩኤል እግዚአብሔር ይባርካችሁ እንግዲህ ውድ ተመልካቾቻችን እንዲሁም አዳማጮቻችን ስለነበረን ጊዜ እግዚአብሔርን እናመሰግናለን
እናንተም አሁን በነበረው ውይይት ብዙ ትምህርት ጥቅም እንዳገኛችሁ እምነታችን ነው። ይህ ክፍል አላለቀም። በክፍል 2 ደግሞ የምንመለስ ይሆናል። ስለነበረን ጊዜ እግዚአብሔር እናመሰግናለን። በዚህ ፕሮግራም ላይ ያላችሁን አስተያየት፣ ሀሳብ ከታች ባሉት አድራሻዎች ሀሳብም ጥያቄም ካላችሁ መስጠት ትችላላችሁ። እግዚአብሔር ይባርካችሁ።